ክላይድ በሞቀው ቤቱ ከልጁ ጋር ጊዜ እያሳለፈ ነው። በድንገትም በራቸው ይንኳኳል። ክላይድም ሲከፍተው የሆኑ ወንበዴዎች ይገቡና በዱላ ክላይድን መጥተው ጥለው ቤታቸው ውስጥ ያለውን ንብረት መዝረፍ ይጀምራሉ። ባለቤቱንም ደረቷ ላይ በጩቤ ይወጋቷል። ይህንንም የምታየውን ልጃቸውን አንደኛው ወንበዴ ሄዶ ይገላታል። አሁን ደግሞ ኒክ ወደሚባለው ጠበቃ እንሄዳለን። ኒክ የክላይድን ጉዳይ ይዞ ነው ያለው። ኒክ መሸነፍን የማይቀበል አይነት ጠበቃ ስለሆነ ከሁለቱ ወንበዴዎች አንደኛው በሌላኛው ላይ ሊናገር ስለሆነ በዛ ሐሳብ ተስማምቶ ለክላይድ ሐሳቡን ያቀርብለታል። ክላይድ ግን ባለቤቱን የገደላት ወንበዴ በሌላኛው ላይ መስክሮ ሊለቀቅ መሆኑን ሲሰማ ሐሳቡን አልቀበልም ይላል። ግን ፍርዱ ወደ ዳኛው ስለተላለፈ ክላይድ ምንም ማድረግ ሳይችል ይቀራል። ክላይድም በጉዳዩ ምንም ማድረግ አለመቻሉ ልቡ ተሰብሮ አካባቢውን ለቆ ይጠፋል። ከ10 ዓመታትም በኋላ ኒክ በጠበቃነቱ ተሳክቶለት ቅንጡ ቤት ውስጥ እየኖረ ልጁ የሰራችለትን ቁርስ በልቶ ወደ ስራው ይሄዳል። ከዚያም ክላይድን የዘረፈው አንደኛው ኤምስ የሚባለው ወንበዴ የሞት ፍርድ ሊፈረድበት ስለሆነ እሱን ለመመልከት ከስራ ባልደረባው ጋር ይሄዳል። ኤምስም የሞት ፍርዱ ሊወሰንበት ብሎ የመጨረሻ ቃል ካለው እንዲናገር ይጠየቃል። ኤምስም ያን ቀን የሰራሁት ነገር ትክክል አይደለም፣ ግን ሰዎቹን እኔ አይደለሁም የገደልኳቸው ይላል። እሱም በታሰረበት መርዙ ሊለቀቅበት እጁ ላይ መርፌ ሰክተው ያስተኙታል። መርዙም አንድ በአንድ እየገባ ያለ ኤምስ ያለ ህመም እንዲሞት ሲጠበቅ ሳለ እሱ ግን በህመም እየተሰቃየ መጮህ ይጀምራል። ከመስታወቱ ጀርባ ይህንን የሚያዩት ሰዎችም በሚያዩት ነገር ይደነግጣሉ። በመቀጠልም ፖሊሶች አካባቢውን ከበው ማሽኑ እንዲሆን ያደረገውን ምክንያት ያጠናሉ። ቦታውንም በሚያዩበት ጊዜ ከማሽኑ ውስጥ አንድ ተጨማሪ ህመም የሚፈጥር ኬሚካል እንደተቀላቀለበት ይረዳሉ። ኒክም በዚህ ጊዜ ወደ ሌላኛው ዳርቢ ወደሚባለው ወንበዴ ይሄዳል። መንገድ ላይም እያለ ለዳርቢ የማይታወቅ ስልክ ቁጥር ይደወልለትና ፖሊሶች እየመጡ ስለሆነ አካባቢውን ለቆ እንዲጠፋ ይነግረዋል። ዳርቢም በህንፃው ጣራ አድርጎ እየሮጠ ያመልጣል። ከዚያም ከሩቅ የቆመ የፖሊስ መኪና ያይና ወደ መኪናው ገብቶ የፖሊሱን ሽጉጥ አውጥቶ እንዲነዳ ያደርገዋል። ፖሊሱም እየነዳ ወደ አንድ ወጣ ወዳለ ቦታ ይደርሳል። ዳርቢ ፖሊሱን ከመኪናው አስወጥቶ ሊተኩስበት ሲል ፖሊሱ ልጅና ሚስት አለኝ ብሎ እንዲምረው ይለምነዋል። ዳርቢ ግን እሱ እኔን አይመለከተኝም ብሎ ሊተኩስበት ሲል ፖሊሱ ይዞርና የለበሰውን ዊግ ሲያወልቅ ክላይድ ሆኖ ያገኘዋል። ዳርቢም ሽጉጡን ሊተኩስ ሲል መያዣው ላይ ክላይድ ማደንዘዣ አድርጎበት ስለነበር ሽጉጡን እንደያዘ በቆመበት ይቀራል። ክላይድም ወደ እርሱ ይቀርብና አስታወስከኝ ይለዋል። ከዚያም አሁን እጅህን የወጋኸው ሰውነትህ እንዳይንቀሳቀስ የሚያደርግ ኬሚካል ነው፣ ግን ህመም እንዳይሰማህ አያግድም፣ ከባድ የሆነ ህመምም ደግሞ ይጠብቀሃል ብሎ አፍኖ ወደ አንድ ቤት ይወስደዋል። እጁንና እግሩንም ጥፍር አድርጎ ያስረውና ባለቤቴንና ልጄን እንደገደልክ አሁን አይተኸው የማታውቀው ስቃይ ነው የሚጠብቅህ ብሎ ራሱን እንዲያይ መስታወት ከላይ አዘጋጅቶለት ካሜራውን አቅርቦ በግራይንደር ሰውነቱን መቁረጥ ይጀምራል። በቀጣይ ቀንም ፖሊሶች ዳርቢ ወዳለበት ቦታ ሲደርሱ የዳርቢ ሰውነት ለ25 ቦታ ተቆራርጦ ያገኙታል። ፖሊሶቹም ለኒክ ደውለው ዜናውን ይነግሩታል። ኒክ እና የሥራ ባልደረቦቹ ዳርቢ የተገደለበት ቦታ በክላይድ ስም የተመዘገበ እንደሆነ ስላወቁ ክላይድን ለመያዝ በፖሊስ መኪኖችና በሄሊኮፕተር ወደ ክላይድ መኖሪያ ይሄዳሉ። ክላይድ ግን የኒክን መምጣት ሲጠብቅ ስለነበር እጁን ሰጥቶ ይጠብቃቸዋል። ፖሊሶቹም እጁን ጠፍረው አስረው ወደ መኪናቸው አስገብተው ይዘውት ይሄዳሉ። ኒክም ክላይድ ወዳለበት እስር ቤት ይሄድና አባት እንደመሆኔ ያደረግከውን ነገር ደግፈዋለሁ፣ እነዛ አረመኔዎች መገደል ነበረባቸው፣ ግን ደግሞ ጠበቃ እንደመሆኔ ስለ ወንጀሉ ቃል እንድትሰጥ ፈልጋለሁ ይለዋል። ክላይድም እውነት ለመናገር ኤምስ እና ዳርቢ እንዲሞቱ በጣም ፈልግ ነበር፣ ልጄንና ባለቤቴንም በመግደላቸው እንዲሞቱ በጣም እመኝ ነበር ይልና ያወራዋል። ኒክም ይህን ሲለው
የወንጀል ቃል ያገኘ መስሎት ተነስቶ ሊሄድ ሲል ክላይድ ወዴት ነው የምትሄደው? ቁጭ በል ይለዋል። ኒክም አሁን ተናዘሃል፣ ምንም ጉዳይ የለንም ጨርሰናል ይለዋል። ክላይድ ግን ኤምስ እና ዳርቢ እንዲሞቱ እፈልጋለሁ ማለት ብቻ በቂ አይደለም ይለዋል። ትክክለኛ ኑዛዜም የምትፈልግ ከሆነ አንድ ነገር እንድታደርግልኝ እፈልጋለሁ ይለዋል። ኒክም ምንድነው የምትፈልገው ሲለው ክላይድ አዲስ አልጋ ያለሁበት የእስር ቤት ክፍል እንዲመጣልኝ ፈልጋለሁ፣ አሁን ያለው አልጋ እየቆረቆረኝ ነው ይለዋል። ኒክም እየቀለደ መስሎት ያየውና የምር እንደሆነ ሲገባው ጭራሽ አልጋም ያምርሃል ብሎ ጥሎት ይወጣል። ኒክም እንደወጣ ይህንን ሲሰማ የነበረው ባልደረባውም ለምን ከለከልከው ይለዋል። ኒክም ከባልደረቦቹ ጋር ያወራና ወደ ክላይድ የሚጠቁም ተጨባጭ መረጃ ስለሌላቸው አልጋውን ወዳለበት የእስር ቤት ክፍል ይወስዱለታል። በቀጣይ ቀን ክላይድ በቃሉ መሰረት ወደ ፍርድ ቤት ይቀርባል። ኒክም ኑዛዜውን ይሰጣል ብሎ በሚጠብቅበት ጊዜ ክላይድ አቃቢ ሕጉ በእኔ ላይ የሚጠቁም ተጨባጭ ማስረጃ አላሳየም፣ ያለምንም መረጃ ደግሞ መታሰር አልችልም ብሎ እንዲፈታ ያቀርባል። ኒክም ኑዛዜ ይሰጣል ብሎ ስለጠበቀ አሁን በሚሰማው ነገር ግራ ተጋብቶ ለዳኛዋ መፈታት የለበትም ብሎ ይናገራል። ዳኛዋ ግን ያለ ተጨባጭ ማስረጃ ማሰር አንችልም ብላ ለክላይድ ልትፈርድለት ስትል ክላይድ እየሳቀ ማጨብጨብ ይጀምራል። በክላይድም ባህሪ ግራ የተጋባችው ዳኛ ችግር አለ ብላ ትጠይቀዋለች። እሱም በንዴት አሁን ይህን ስላወራውሽ ብቻ ልትለቂኝ ነበር? ሁለት ሰዎችን ገድዬ እንዲህ በቀላል ልትለቂኝ ነው? ምን አይነት ፍርድ ነው የምታደርጊው? ብሎ ሴትዮዋ ላይ ያንባርቅባታል። ልጄንና ሚስቴንም የገደሉትን ሰዎች እንደዚህ ሆኖ እንዲለቀቁ ያደረግሽው ብሎ ሴትዮዋ ላይ መቆጣት ይጀምራል። ዳኛዋም ነገሩን ከዚህ በላይ መስማት ስለከበዳት ወደ ክፍሉ እንዲገባ ታስደርገዋለች። ክላይድም ከኒክ ጋር ይገናኝና የኑዛዜ ቃል ሰጣለሁ ብለሃል ነበር፣ ለምንድን ነው የምታላግጠው? ይለዋል። ክላይድም እሺ ይልና እንዴት ዳርቢን እንደገደለው አንድ በአንድ ይናገራል። ኒክም ኑዛዜውን በማግኘቱ ሊወጣ ሲል ክላይድ ሌላ ነገር እንድታደርግልኝ እፈልጋለሁ፣ ክፍሌ ውስጥ የሬስቶራንት ምግብ እንዲመጣልኝ ብታደርግ ደስ ይለኛል ይለዋል። ኒክም አሁንማ ኑዛዜህን ተናግረሃል፣ ለምንድን ነው የምትለውን ማደርገው ብሎ ሊወጣ ሲል የቢል ሬኖልድስ ሕይወት በቂ ምክንያት ሊሆን አይችልም ይለዋል። ኒክም እንደወጣ ቢል ሬኖልድስ ማን እንደሆነ ሲያጣራ የነፍሰ ገዳዩ ዳርቢ ጠበቃ እንደሆነ ይረዳል። እናም ወደ ቤቱ ሲደውሉ ባለቤቱ ከ3 ቀን በፊት ጠፍቷል ብላ እንዳመላከተች ይሰማሉ። በዚህ ጊዜ ክላይድ ወደ ካሜራው እያየ ምግቤን በ7 ሰዓት አናቱ ላይ የማይመጣልኝ ከሆነ ቢል ሬኖልድስን በሕይወት አታዩትም ይላቸዋል። ኒክም በተባለው መሰረት ምግቡን አስመጥቶ ሊያስገባለት ሲል የእስር ቤቱ ጠባቂዎች ምግቡ ይፈተሽ ብለው ሰዓቱ እንዲያልፍ ያደርጋሉ። በኋላም ምግቡ በአስተናጋጅ እየተገፋ ወደ እስር ቤቱ ይገባል። ክላይድም የቀረበለትን ምግብ እያጣጣመ እየበላ ያለ ኒክ ቢል የት እንዳለ ንገረኝ ብሎ ይጠይቀዋል። ክላይድም ቢል የሚገኝበትን አቅጣጫ ነግሮት በሰዓትህ ብትመጣ ጥሩ ነበር፣ አሁንም ለመፍጠን ሞክር ይለዋል። ኒክም እየሮጠ ከእስር ቤቱ ወጥቶ ሄሊኮፕተር ውስጥ ይገባና ወደ ተባለው ቦታ መሄድ ይጀምራል። በሄሊኮፕተሩም እየበረሩ ወደ ተባለው አቅጣጫ ሲደርሱ አንድ ሻንጣ ያያሉ። ሻንጣውንም አንስተው መሬቱን ሲቆፍሩ ቢል እጁ ታስሮ ከመሬት በታች ተቀብሯል። ከተቀበረበትም ቦታ አየር እንዲያገኝ የኦክሲጅን ሳጥኖች ተቀምጠው ነበር። እነዛ የኦክሲጅን ሳጥኖች ግን ያለቁት ልክ 7 ሰዓት ከሩብ ሲል ነው። የእስር ቤቱ ጠባቂዎች በሩ ላይ ባያስተጓጉሉት ኖሮ እስካሁን ቢል በሕይወት ይኖር ነበር ብሎ ኒክ መናደዱን ይጀምራል። ክላይድ ደግሞ እስር ቤቱ ውስጥ ምግቡን እየበላ አብሮት ያለውን ታሳሪ እንዲበላ ይጠይቀዋል። እሱም ከጎኑ ተቀምጦ አብረው እየተጫወቱ ከበሉ በኋላ ክላይድ የስጋውን አጥንት ከጠረጴዛው ስር ደብቆ ከጎኑ ወዳለው ታሳሪ ይጠጋል። ታሳሪውንም ባላሰበበት ሰዓት የያዘውን አጥንት አንገቱ ላይ ይሰካበታል። ያም ታሳሪ ደሙ በየቦታው እየተረጨ ሕይወቱ ያልፋል። ጠባቂዎቹም በሚመጡበት ጊዜ ክላይድ አልጋው ላይ ተኝቶ ሻወር ነገር ያስፈልገኛል ይላቸዋል።
ክላይድም በዚህ ምክንያት ሰው ወደማይደርስበት ክፍል እንዲገባ ይደረጋል። ኒክም ስለ ክላይድ ተጨማሪ መረጃ ለማግኘት ቢሮ ውስጥ እያሰበ እያለ ባልደረባው ይዞት ወደ ውጪ ይወጣና ክላይድን ወደሚያውቀው አንድ ሰላይ ሄደው ማውራት ይጀምራሉ። ሰላዩም ክላይድ አርቆ የሚያስብ ነው፣ እያንዳንዱን ነገር የሚያደርገው በምክንያት ነው፣ ምንም ነገር ሳያስብበት አያደርግም፣ እኔ እናንተን ብሆን የቀጣይ እንቅስቃሴውን ነው ለመገመት የሚሄደው ብሏቸው ይሄዳል። እነሱም ክላይድ ተጨማሪ ጥፋት እንዳያጠፋ በማለት አሁን ባለበት የተነጠለበት ክፍል ውስጥ እንዲቆይ ለማድረግ ከዳኛዋ ጋር ሄደው ያወራሉ። ዳኛዋም ክላይድ ፍርድ ቤት ውስጥ ባደረገው ነገር ተናዳ ስለነበር እንዲቆይ የሚያደርግ ወረቀት ትሰጣቸዋለች። ወረቀቱንም ተቀብለው ሊወጡ ሲል የዳኛዋ ስልክ ይደወላል። ስልኩን እንዳነሳችውም እንዴት እንደሆነ ባልታወቀ ምክንያት ስልኳ ፈንድቶ አናቷ ተበርድሶ መሬት ላይ ትዘረራለች። ይህንን ያየው ኒክ ከባልደረባው ጋር ሆኖ በድንጋጤ ወደ ኋላ ያፈገፍጋል። ኒክም ወደ ክላይድ ይሄድና ዳኞችንም እየገደልክ ነው ብሎ ክላይድ ላይ መበሳጨት ይጀምራል። ክላይድ ግን እውነተኛ ፍርድ ይህን ነው የሚመስለው፣ ባትወደውም እንኳን መቀበል አለብህ ይለዋል። ይህንንም ብሎት አሁንም ሌላ ስምምነት እንድናደርግ እፈልጋለሁ ይለዋል። ከዚህ እስር ቤት በነፃ እንድለቀቅ እንድታደርግ እፈልጋለሁ፣ በ12 ሰዓት ሻርፕ እንድለቀቅ አድርግ፣ አለበለዚያ የምታውቀውን ሰው ሁሉ እገላለሁ ይለዋል። ኒክም ለሥራ ባልደረባው ይደውልና እስር ቤት ውስጥ አብሮት የሚሰራ ተባባሪ አለው፣ እሱን ማጣራት አለብን ብሎ የሥራ ባልደረቦቹን እንዳለ ወደ እስር ቤቱ መጥተው መረጃ እንዲያፈላልጉ ያደርጋል። ኒክም ከሥራ ባልደረቦቹ ጋር ሆኖ እስር ቤቱ ውስጥ ያለውን ነገር መመርመር ይጀምራሉ። እንደተባለውም 12 ሰዓት ሊደርስ ሲል ሁሉም በጭንቀት ሆነው ሰዓቱን ማየት ይጀምራሉ። ልክ 12 ሰዓት ሲሞላም ምንም አለመፈጠሩን ኒክ ሲያይ ለሥራ ባልደረቦቹ ወደ ቤት ሂዱና እረፍት አድርጉ ይላቸዋል። ባልደረቦቹም እንዳለ ወደ መኪናቸው መሄድ ይጀምራሉ። ኒክም ወደ መኪናው ሊሄድ ሲል የሁሉም መኪና አንድ በአንድ መፈንዳት ይጀምራል። ኒክም አይኑ እያየ የሥራ ባልደረቦቹ እንዳለ በመኪናው ውስጥ በእሳት ጋይተው አንድ በአንድ ይሞታሉ። ኒክም በዚህ ምክንያት ለቤተሰቡ ደህንነት በመስጋት ወደ ሌላ ቦታ እንዲወሰዱ ያደርጋል። ኒክ የሥራ ባልደረቦቹን ቀብሮ ስለ ሁሉም ነገር ማሰብ ይጀምራል። ይህ ሁሉ የሆነው በእኔ ጥፋት ነው ብሎ ራሱን መውቀስ ይጀምራል። ኒክም ራሱን እየወቀሰ ወደ መኪናው ገብቶ ይሄዳል። የኒክንም የመኪና እንቅስቃሴ በካሜራ የሚከታተል ሰው መሳሪያ በያዘ ተንቀሳቃሽ ሮቦት ወደ መኪናው ይጠቁምና የሽጉጥ ናዳ በኒክ ጓደኛ መኪና ላይ ያዘንብበታል። ቀጥሎም ሚሳኤል ይተኩስና የኒክ ጓደኛ መኪና እንዲፈነዳ ያደርጋል። ኒክም በቀረው ጓደኛው መሞት ይበልጥ መናደድ ይጀምራል። በዛው ዕለት ማታም የከተማው ከንቲባ የድንገተኛ ጊዜ አዋጅ እንዲወጣ ታደርጋለች። ከተማዋ እንዳለ በፖሊስ ይጥለቀለቃል። ኒክም በሞተችው ዳኛ ቦታ እንዲተካ ከንቲባዋ ታደርጋለች። ኒክም በክላይድ ስም የተገዙ እያንዳንዱ ነገሮች ማየት ይጀምራል። ይህንንም ሲያይ ኒክ ክላይድ ወደ ገዛው ወደ አንድ ቤት ይመራዋል። ኒክም ወደ ተባለው ቦታ ሄዶ በሩን ሰብሮ ይገባል። ቦታውንም እየፈተሸ እያለ አንድ የተቆፈረ ጉድጓድ ያገኛል። ጉድጓዱንም ተከትሎ ሲሄዱ የተለያዩ መሳሪያዎች እና የፖሊስ ልብሶች ያሉበት ቦታዎች ይደርሳሉ። እሱንም እንዳለፉ ጉድጓዱ ክላይድ ወዳለበት እስር ቤት ያመራቸዋል። ከኒክ ጋር አብሮት የነበረው ሰው መሳሪያውን አውጥቶ ወደ ክላይድ ክፍል ሲገባ ክላይድን በቦታው ያጡታል። ክላይድ በዚህ ጊዜ ከእስር ቤቱ ወጥቶ ከንቲባዋ ወዳለችበት ሕንፃ ሄዶ ቦምብ አስቀምጦ ይወጣል። ኒክም ጉድጓዱ ውስጥ እያሉ ክላይድ ወዴት ለመሄድ እንዳሰበ ስላወቀ ከንቲባዋ ወዳለችበት ሕንፃ እየሮጠ ይሄዳል። ከዚያም እንደደረሰ ክላይድ ያስቀመጠውን ቦምብ ያገኙታል። ክላይድ ደግሞ ቦምቡን ካስቀመጠ በኋላ መኪናውን እየነዳ ቦታውን ለቆ በፍጥነት ወደ ጉድጓዱ ይገባል። እዛም ሆኖ ከንቲባዋን ባስቀመጠው ካሜራ ስታወራ ማየት ይጀምራል። ከዚያም ወደ ክፍሉ ቦምቡን የሚያፈነዳውን ስልክ ይዞ ይገባል። ውስጥም ሲገባ
ከኒክ ጋር ይገናኛል። ኒክም የክላይድን እቅድ ስላወቀ ምንም ያላጠፉ ሰዎች ያለምንም ምክንያት መሞት የለባቸውም፣ የሞተችው ልጅህም ይህንን ብታይ ምትኮራ ይመስልሃል ብሎ ይጠይቀውና ያሰበውን እቅድ እንዲተው ይነግረዋል። ክላይድ ግን የፍትህ መንገዱ የተበላሸ ነው፣ መለወጥ የሚችለው ከስሩ ሲነቀል ነው ብሎት ቦምቡን ለማፈንዳት ስልኩን ይደውላል። በዚህ ጊዜም ኒክ ቦምቡን ከክላይድ አልጋ ስር አድርጎት ስለነበር የእስር ቤቱን በር ዘግቶ መውጣት ይጀምራል። ከዚያም ኒክ እየሮጠ ከእስር ቤቱ ይወጣል። በጉድጓዱን በር እንዳይወጣ ሌላኛው የኒክ ጓደኛ በሩን ይዘጋውና በጉድጓዱ በኩል እየሮጠ መሄድ ይጀምራል። ክላይድም አልጋው ስር ገልጦ በሚያይበት ጊዜ ያዘጋጀው ቦምብ እዛው ያገኘዋል። ቦምቡም ሰዓቱ ይደርስና ክላይድ ያለበትን ቦታ በእሳት ማጋየት ይጀምራል። ክላይድም ልጁ የሰራችለትን ማስታወሻ እያየ በእሳቱ ወላፈን ይዋጣል። ይህንንም እያየን ታሪካችን በዚሁ ያበቃል።